እድሜያችን እየጨመረ ሲሄድ አጥንታችን እንደ መስታወት በቀላሉ ተሰባሪ ይሆናል። አብዛኛው ሰው አጥንቱን ለማጠናከር የካልሲየምን ክብል ብቻ ይወጣል ወይም ወተት መጠጣትን እንደ ብቸኛ መፍትሄ ይቆጥራል። ነገር ግን እውነታው ምንድነው ካላችሁኝ፣ ካልሲየም ብቻውን ያለ ትክክለኛ ረዳት ማዕድናትና ጤናማ ቅባቶች ወደ አጥንታችን ሊገባ አይችልም። በየቀኑ የምንሰራው ትልቁ ስህተት ይሄው ነው። ገበያ ላይ ያሉ ውድ የካልሲየምን ክብሎችን እየወሰድን ለአጥንታችን እውነተኛ ጥንካሬ የሚሰጡትን ተፈጥሯዊ ረዳቶች እንዘነጋቸዋለን። ይህም እድሜያችን ሲገፋ ያለምንም ምክንያት አጥንታችን በቀላሉ እንዲሰበርና እንዲፈራርስ መንገድ ይከፍታል። ዛሬ በቀን በአንድ የሻይ ማንኪያ ብቻ አጥንቶን እንደ ብረት የሚያጠነክሩ የአጥንት ጥግግት በመጨመር የመፈራረስ አደጋን በከፍተኛ ሁኔታ የሚቀንሱ 10 በሳይንስ የተደገፉ አስደናቂ ተፈጥሯዊ ምግቦችን ይዤላችሁ መጥቻለሁ። በተለይ ቁጥር 1 ላይ የምናየው ተፈጥሯዊ ምግብ አብዛኞቻችን ትኩረት የማንሰጠው ነገር ግን እጅግ ድንቅ የሆነ የአጥንት ገንቢ ምግብ ነው። ትምህርቱን ከመጀመራችን በፊት ይህ አስፈላጊ መረጃ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም አሁን እድሜያችሁ ስንት እንደሆነና ቪዲዮውን ከየት ሀገር ሆናችሁ እያያችሁት እንደሆነ ኮሜንት ላይ አጋሩኝ። ወደ 10 ምግቦች ዝርዝር ከመሄዳችን በፊት ለአጠቃቀም እንዲመቻችሁ በቅድሚያ ስለ አጥንት ሳይንሳዊ እውነታውን እንመልከት። የአጥንት መዳከም አብዛኛው ሰው ከሚያስበው በላይ በጣም ቀድሞ ነው የሚጀምረው። ከ30 ዓመት እድሜያችን በኋላ ሰውነታችን ቀስ በቀስ የአጥንት መጠኑን ማጣት ይጀምራል። በተለይ ሴቶች ከማረጥ በኋላ እድሜያቸው የገፉ አዋቂዎች ለአጥንት መሳሳት ወይም ለኦስቲዮፕሮሲስ እና ለስብራት የመጋለጥ ዕድላቸው እጅግ ከፍተኛ ነው። ብዙዎቻችን ካልሲየም ብቻ በቂ ይመስለናል። ነገር ግን ጤናማ አጥንቶች እንደ ቫይታሚን ዲ፣ ቫይታሚን ኬ፣ ማግኒዚየም፣ ፎስፈረስ፣ ዚንክ፣ ማንጋኒዝ፣ ኮፐር፣ ፕሮቲን እና ጤናማ ቅባቶች ያሉ ሌሎች በርካታ ማዕድናትን በከፍተኛ መጠን ይፈልጋሉ። እነዚህን ሁሉ ንጥረ ነገሮች ለማግኘት ደግሞ ውድ መድኃኒቶች አያስፈልጉንም። በርካታ በፖታሺየም እና በንጥረ ነገሮች የበለጸጉ ዘሮች፣ ቅመማ ቅመሞችና ዘይቶች በየቀኑ በአንድ የሻይ ማንኪያ መጠን ብቻ ወደ ምግባችን በመጨመር የምንፈልገው ንጥረ ነገር ማግኘት እንችላለን። እነዚህ ምግቦች ዕድሜ ልክ የሚዘልቅ የአጥንት ጤንነትን የሚደግፉ የተመጣጠነ ምግብ አካል ናቸው። አሁን አጥንታችንን የሚያጠነክሩትን እነዚህን አስደናቂ 10 ምግቦች ከቁጥር 10 ጀምረን አንድ ባንድ እንመልከት። ቁጥር 10 የደረቀ ፓርሲሊ ወይም በተለምዶ የሾርባ ቅጠል የምንለው ነው። በአንድ የሻይ ማንኪያ የደረቀ ፓርሲሊ ውስጥ ከፍተኛ መጠን ያለው ቫይታሚን ኬ ይገኛል። ይህ ቫይታሚን በአጥንታችን ውስጥ የማዕድን ሂደት የሚያከናውኑ ፕሮቲኖችን ለማነቃቃት ያገለግላል። አጥንታችንን እንደ ህንፃ ብናስበው፣ ካልሲየም ደግሞ ሲሚንቶ ነው። ቫይታሚን ኬ ደግሞ ይህንን ሲሚንቶ ቦታው ላይ የሚያስቀምጠውን ግንበኛ ያነቃቃል። በዚህም ካልሲየም ቀጥታ ወደ አጥንታችን ገብቶ ጥንካሬ እንዲሰጥ ያደርጋል። አጠቃቀሙም የደረቀውን ፓርሲሊ በእንቁላል ጥብስ ላይ በመነስነስ በአትክልቶች ወይም በቁሌት ውስጥ ጨምራችሁ መመገብ ትችላላችሁ። ነገር ግን ደም የሚያቀጥን ዋርፋሪን የተባለ መድኃኒት የምትወስዱ ሰዎች ካላችሁ የቫይታሚን ኬ አወሳሰዳችሁ ወጥ የሆነ መጠን ያለው ሊሆን ይገባል። ስለዚህ ትልቅ የአመጋገብ ለውጥ ከማድረጋችሁ በፊት ከጤና ባለሙያችሁ ጋር መመካከር ይኖርባችኋል። ቁጥር 9 የሄምፕ ፍሬ ነው። በአንድ የሻይ ማንኪያ ሄምፕ ሲድ ወይም የሄምፕ ፍሬ ውስጥ ከፍተኛ ጥራት ያለው እጽዋት መር ፕሮቲን፣ ማግኒዚየም፣ ፎስፈረስ፣ ዚንክ እና ለሰውነታችን አስፈላጊ የሆኑ ጤናማ ቅባቶች ወይም ኦሜጋ ፋቲ አሲድስ በስፋት ይገኛሉ። ብዙ ሰው አጥንት የተሰራው ከካልሲየም ብቻ ይመስለዋል። ነገር ግን በሳይንሳዊ እውነታው የአጥንታችን አጠቃላይ መዋቅር ወይም ቦን ማትሪክስ ወደ 50% የሚጠጋው የተሰራው ከፕሮቲን ነው። ፕሮቲን አጥንታችን የመለጠጥና የመቋቋም አቅም እንዲኖረው በማድረግ በቀላሉ እንዳይሰበር ይከላከላል። ከዚህ በተጨማሪ በውስጡ ያለው ማግኒዚየም እና ፎስፈረስ ካልሲየም በትክክል ወደ አጥንት ሴሎች እንዲገባና የአጥንት ጥግግት እንዲጨምር የሚያደርጉ ዋና ዋና ማዕድናት ናቸው። ዚንክ ደግሞ የአጥንት ሕዋሳት እድገትና እድሳትን ያፋጥናል። አጠቃቀሙም የሄምፕ ሲድ ዘሮችን በቁርስ እንዲሁም በሰላጣዎች ላይ በመበተን ወይም በእርጎና በጁስ ውስጥ አዋህዶ በቀላሉ መመገብ ይቻላል። ቁጥር 8 የሱፍ ፍሬ ነው። በአንድ የሻይ ማንኪያ የሱፍ ፍሬ ውስጥ ከፍተኛ መጠን ያለው ቫይታሚን ኢ፣ ፎስፈረስ፣ ማግኒዚየም፣ ኮፐር እና ሴሊኒየም ይገኛል። በሳይንሳዊ አሰራሩ ቫይታሚን ኢ እና ሴሊኒየም እጅግ ኃይለኛ አንቲኦክሲደንቶች ናቸው። እነዚህ ንጥረ ነገሮች በሰውነታችን ውስጥ የአጥንት ሴሎችን የሚያፈራርሱትንና ህብረ ሕዋሳትን የሚጎዱትን
ፍሪ ራዲካልስ የተባሉ ጎጂ ሞለኪውሎችን ይከላከላሉ። በተጨማሪም በውስጡ ያለው ፎስፈረስና ማግኒዥየም ከካልሲየም ጋር በመጣመር የአጥንት ማዕድን ጥግግትን ለመገንባትና ለማጠናከር ከፍተኛ ሚና ይጫወታሉ። አጠቃቀሙም የታጠበውን የሱፍ ፍሬ በትንሹ በመቁላት በቁርስ በሰላጣዎች ላይ በመነስነስ ወይም በቀጥታ እንደ መክሰስ መመገብ ይቻላል። ቁጥር 7 ላይ የምናገኘው ደግሞ የሞሪንጋ ዱቄት ነው። በዝርዝራችን በሰባተኛ ደረጃ ላይ የምናገኘው በርካታ ንጥረ ነገሮችን አከማችቶ የያዘው የሞሪንጋ ወይም የሽፈራው ቅጠል ዱቄት ነው። በአንድ የሻይ ማንኪያ የሞሪንጋ ዱቄት ውስጥ ከፍተኛ መጠን ያለው ካልሲየም፣ ፖታሺየም፣ ማግኒዥየም፣ ቫይታሚን ሲ እና ኃይለኛ አንቲኦክሲደንቶች ይገኛሉ። በሞሪንጋ ውስጥ የሚገኘው ከፍተኛ የቫይታሚን ሲ መጠን ሰውነታችን ኮላጀን የተባለውን የአጥንት መዋቅራዊ ፕሮቲን አምርቶ እንዲገነባ ያደርጋል። በተጨማሪም በውስጡ ያሉት አንቲኦክሲደንቶች በአጥንት ሕዋሳት ላይ የሚደርሰውን የኦክሲዴቲቭ ስትረስ ጉዳት በመቀነስ የአጥንት መሸርሸርን ይከላከላሉ። ይህ የወተት ወይም የሌሎች በካልሲየም የበለጸጉ ምግቦች ቀጥተኛ ምትክ ባይሆንም የአጥንት ጥንካሬን የሚደግፉ ጠቃሚ ንጥረ ነገሮችን በከፍተኛ ሁኔታ ያበረክታል። አጠቃቀሙ አንድ የሻይ ማንኪያ የሞሪንጋ ዱቄት ሞቅ ባለ ሻይ በጁስ ወይም በምግብ ቁሌቶች ውስጥ ቀላቅሎ መጠጣት ወይም መመገብ ይቻላል። ስድስተኛ ኤክስትራ ቨርጂን ኦሊቭ ኦይል ወይም የወይራ ዘይት ነው። በአንድ የሻይ ማንኪያ ኤክስትራ ቨርጂን የወይራ ዘይት ውስጥ ጤናማ ሞኖአንሳቹሬትድ ቅባቶችና ፖሊፊኖልስ የተባሉ ኃያል ተፈጥሯዊ ንጥረ ነገሮች ይገኛሉ። በሳይንሳዊ ጥናቶች እንደተረጋገጠው ኦሊቭ ኦይል በሰውነታችን ውስጥ የአጥንት መሸርሸርን የሚያፋጥነውን ኢንፍላሜሽን ወይም እብጠትን በመቀነስ አዳዲስ አጥንቶችን የሚገነቡትን ኦስቲኦብላስት የተባሉ ህዋሳትን እንቅስቃሴ ያፋጥናል። በተጨማሪም በውስጡ ያሉት ጤናማ ቅባቶች ለአጥንት ጤና እጅግ አስፈላጊ የሆኑትን እንደ ቫይታሚን ዲ እና ቫይታሚን ኬ ያሉ በስብ የሚሟሙ ቫይታሚኖች በሰውነታችን በቀላሉ እንዲመጠጡና ጥቅም ላይ እንዲውሉ ይረዳሉ። አጠቃቀሙም ኤክስትራ ቨርጂን ኦሊቭ ኦይልን በበሰሉ አትክልቶች ወይም በሰላጣዎች ላይ ነስንሶ መጠቀም የተሻለ ነው። በዝርዝራችን በአምስተኛ ደረጃ ላይ የምናገኘው ከፍተኛ የንጥረ ነገር ስብስብ ያለው የዱባ ፍሬ ነው። አንድ እጅ ሙሉ እፍኝ የዱባ ፍሬ በውስጡ ከፍተኛ መጠን ያለው ማግኒዥየም፣ ፎስፈረስና ዚንክ ይዟል። በሳይንሳዊ እውነታው ማግኒዥየም ለአጥንት ጤና እጅግ ወሳኝ የሆነውን ቫይታሚን ዲ በሰውነታችን ውስጥ ንቁና ስራ ላይ የሚውል እንዲሆን የሚያደርግ ባዮኬሚካላዊ ማነቃቂያ ነው። በተጨማሪም ማግኒዥየም አዳዲስ የአጥንት ህብረ ህዋሳትን በመገንባትና የአጥንትን ጥግግት ለመጠበቅ ቀጥተኛ ሚና ይጫወታል። አጠቃቀሙ ጥሬውን ወይም ደግሞ በስሱ የተቆላውን ወይም የተጠበሰውን የዱባ ፍሬ ብቻውን በየቀኑ መመገብ ወይም በሰላጣና በቁርስ ላይ ነስንሶ መጠቀም ይቻላል። ቁጥር 4 ጥቁር አዝሙድ ነው። በአንድ የሻይ ማንኪያ ጥቁር አዝሙድ ውስጥ ከፍተኛ መጠን ያላቸው አንቲኦክሲደንቶች፣ ጤናማ ቅባቶችና ታይሞኪኖን የተባሉ ኃይለኛ ተፈጥሯዊ የእጽዋት ውህድ ይገኛል። በሳይንሳዊ ጥናቶች መሰረት በውስጡ ያለው ታይሞኪኖን በሰውነታችን ውስጥ የአጥንት ሴሎችን የሚያፈርሱትን ኦክሲዴቲቭ ስትረስ እና ኢንፍላሜሽን በመቀነስ የአጥንት ጤንነትን የመጠበቅ ሚና አለው። ምንም እንኳን የተሻሉ ተጨማሪ የሰው ልጅ የምርምር ውጤቶች አሁንም የሚያስፈልጉ ቢሆንም የመጀመሪያ ደረጃ ጥናቶች የአጥንት መሸርሸርን ለመግታት ከፍተኛ ተስፋ እንዳለው ይጠቁማሉ። አጠቃቀሙም አንድ የሻይ ማንኪያ ጥቁር አዝሙድ በምግብ ወይም በወተት ላይ ጨምሮ መመገብ ወይም ዘይቱን የምትጠቀሙ ከሆነ በማሸጊያው ላይ በተሰጠው የጤና መመሪያ መሰረት መጠቀም ይቻላል። ነገር ግን ደም የሚያቀጥኑ መድኃኒቶችን የምትወስዱ ሰዎች ከሆናችሁ ጥቁር አዝሙድን በመደበኛነት ከመጠቀማችሁ በፊት ከጤና ባለሙያችሁ ጋር መማከር አለባችሁ። ሶስተኛ የተፈጨ ተልባ ነው። በአንድ የሻይ ማንኪያ የተፈጨ ተልባ ውስጥ ማግኒዥየም፣ ፎስፈረስ፣ አልፋ ሊኖኖሊክ አሲድ ወይም ALA የተባለ የእጽዋት ኦሜጋ 3 ጤናማ ቅባትና ሊግናንስ የተባሉ ኃያል የእጽዋት ውህዶች ይገኛሉ። ተልባ ውስጥ ሊግናንስ የተባሉ ድንቅ ተፈጥሯዊ ውህዶች ይገኛሉ። እነዚህ ውህዶች በሰውነታችን ውስጥ እንደ ሴቶች የኤስትሮጅን ሆርሞን ሆነው የመስራት አስደናቂ አቅም አላቸው። በተለይም ሴቶች ከማረጥ ዕድሜ በኋላ ይህ አጥንታቸውን የሚጠብቀው የኤስትሮጅን ሆርሞን በከፍተኛ ሁኔታ ይቀንሳል። ይህም ለአጥንት መሸርሸርና ለስብራት ያጋለጣቸዋል። ተልባን በየቀኑ መጠቀም ግን ይህንን የወረደ የሆርሞን መጠን በከፊል በመተካት አጥንት እንዳይሸረሸርና እንዳይዳከም ከፍተኛ ጥበቃ ያደርጋል። በተጨማሪም በውስጡ ያለው ኦሜጋ 3 እና አስፈላጊ ማዕድናት የአጥንትን ጥንካሬ በይበልጥ ያጠነክራሉ። አጠቃቀሙም ተልባን እንዲሁ ከመጠቀም ይልቅ አዲስ የተፈጨውን መጠቀም
በውስጡ ያሉትን ንጥረ ነገሮች ሰውነታችን በቀላሉ እንዲመጥ ይረዳዋል። የተፈጨውን ተልባ በኦትሜል ወይም በአጃ ቁርስ፣ በእርጎ ወይም በስሙዚ ውስጥ በመቀላቀል መመገብ ትችላላችሁ። ቁጥር 2 የቺያ ፍሬ ነው። አንድ የሻይ ማንኪያ የቺያ ፍሬ ከፍተኛ መጠን ያለው ካልሲየም፣ ማግኒዥየም፣ ፎስፈረስ፣ የእጽዋት ፕሮቲንና ኦሜጋ 3 ፋቲ አሲድ ለሰውነታችን ያቀርባል። በቺያ ሲድ ውስጥ የሚገኙት ኦሜጋ 3 ቅባቶች በሰውነታችን ውስጥ ለአጥንት መበላሸትና መሸርሸር ዋና ምክንያት የሆነውን ኢንፍላሜሽን ወይም የህዋሳት እብጠትን በመቀነስ የአጥንትን ጤንነት ይደግፋሉ። በተጨማሪም በውስጡ ያለው ካልሲየም፣ ማግኒዥየምና ፎስፈረስ በአንድነት በመስራት የአጥንትን ጥንካሬና ጥግግትን ያጠናክራሉ። አጠቃቀሙ የቺያ ፍሬን በጁስ፣ በእርጎ ወይም በአጃ ውስጥ ጨምራችሁ መጠቀም ትችላላችሁ። የቺያ ፍሬ በባህሪው ከፍተኛ ፈሳሽ የመምጠጥ አቅም ስላለው ከመጠቀማችሁ በፊት ለ40 ደቂቃ ያህል በውሃ ውስጥ ዘፍዝፋችሁ ማቆየት ይኖርባችኋል። እንዲሁም የቺያ ፍሬን በሚወስዱበት ጊዜ በቂ ውሃ መጠጣታችሁን እንዳትዘነጉ። ቁጥር 1 ላይ የምናገኘው ሰሊጥ ነው። አንድ የሻይ ማንኪያ ሰሊጥ ብቻ ካልሲየም፣ ፎስፈረስ፣ ዚንክና ኮፐር ለሰውነታችን የማቅረብ አቅም አለው። በሳይንሳዊ እውነታው ኮፐር ለአጥንታችን ጥንካሬና የመለጠጥ አቅም እጅግ ወሳኝ የሆነውን ኮላጅን የተባለውን የፕሮቲን መዋቅር ለመጠበቅና ለማስያዝ ይረዳል። በተጨማሪም ሰሊጥ በውስጡ የህዋሳት እብጠትን ወይም ኢንፍላሜሽንን ለመቀነስ የሚረዱ ሊግናንስና ኃይለኛ አንቲኦክሲደንቶችን ይዟል። ይህ ዘር በተለይም ዕድሜያቸው ከ40 ዓመት በላይ ለሆኑ ሰዎች፣ ከማረጥ በኋላ ያሉ ሴቶችንና የላም ወተት ወይም የወተት ተዋጽኦችን ለማይወስዱ ሰዎች እጅግ በጣም የሚመከር ተፈጥሯዊ ምግብ አማራጭ ነው። አጠቃቀሙም ሰሊጥን በእርጎ፣ በአጃ፣ በተጠበሱ አትክልቶች ወይም በሰላጣዎች ላይ ነስንሳችሁ በመጨመር በቀላሉ መጠቀም ትችላላችሁ። በአጠቃላይ እነዚህ ከፍተኛ ንጥረ ነገር ያላቸውን ምግቦች በተባለው መሰረት በመመገብ የአጥንት ጥንካሬያችሁን ማደስ ትችላላችሁ። ታዲያ አንድ ነጠላ የሻይ ማንኪያ በአንድ ጀንበር ብቻ አጥንታችሁን በተአምር ሊያጠነክረው ወይም ሊለውጠው አይችልም። ነገር ግን እንደ ሰሊጥ፣ የቺያ ፍሬ፣ ተልባ፣ የዱባ ፍሬ፣ የወይራ ዘይት፣ ሄምፕ ሲድ እና ፓርሲሊ ወይም የሾርባ ቅጠል ያሉ በንጥረ ነገር የበለጸጉ ምግቦችን በተመጣጠነ ምግብ ውስጥ አዘውትራችሁ ማካተት ከበቂ ካልሲየም፣ ቫይታሚን ዲ፣ ፕሮቲን እና ከመደበኛ እንቅስቃሴ ጋር ሲጣመር ከጊዜ በኋላ ጤናማ አጥንትን ለመደገፍ ይረዳችኋል። በአጠቃላይ ጠንካራ አጥንቶች የሚገነቡት በየቀኑ በሚደረጉ እናም አዘውትራችሁ በምትቀጥሏቸው ምርጫዎች ነው። በምግባችሁ ላይ አንድ የሻይ ማንኪያ ብቻ በንጥረ ነገሮች የበለጸገ ምግብን መጨመር ቀላል ሊመስል ይችላል። ነገር ግን ከጤናማ አኗኗር ጋር ሲጣመር ለሚመጡት ዓመታት ለተሻለ የአጥንት ጤንነት አስተዋጽኦ ያደርጋል ማለት ነው። ይህ መረጃ ለወዳጆቻችሁና ለሚወዷቸው አዛውንቶች በጣም አስፈላጊ በመሆኑ አሁኑኑ ሼር በማድረግ ያካፍሏቸው። ተመሳሳይ በሳይንስ የተደገፉና ለጤናው የሚረዱ አዳዲስ መረጃዎች ሁልጊዜ እንዲደርሶት አሁኑኑ ሰብስክራይብ አድርገው የደወል ምልክቷን ይጫኑ። ቀጣይ እስከምንገናኝ ጤና ይስጣችሁ። ቻው።